እባክሽ ክብርሽን ጠብቂ። ወላሂ እዛው እየመከራት እንግዲህ ዛሬ ፈኪሃና ኢሳም ተገናኝተዋል። ባለፈው የገፈተርኳት ስለመሰላችሁ እሷንም ዲስሬስፔክት ያደረኳት ስለመሰላችሁ ይቅርታ ልጠይቃት ብሎ ደውሎ ጠርቷት ነበርና በዛ ግንኙነታቸው መሀል ባሳለፉት ጊዜ ወይም ባሳለፉት ቆይታ መካከል ብዙ ነገሮችን ሲመክራት ነበር። አንቺ ሪል ነው እያሳይሽ ያለሽው፣ በቃ እዛም ጋር መለጠፍ እዚህም ጋር መለጠፍ ነው። ሚዲያ ላይ ደግሞ የሚወጣና የማይወጣ ነገር አለ። ራስሽን ጠብቂ፣ ከዛም ከዚህም ጋር አትለጠፊ ምናምን እያለ እየመከራት እያለ ኦኬ እሺ እኔ እኮ ከማንኛቸውም ወንዶች ጋራ ሚዲያ ላይ ከምታያቸው ሰዎች ጋራ ምንም አይነት ግንኙነት የለኝም ስትል ቆይታ ከዛ በኋላ በቃ በባለፈው ባስቀየምኩሽ እከስሻለሁ ምናምን ሲላት ማለት ነው። ካሳው የሚሆነው ምንድነው አለች፣ እቀፈኝ ከዛ ደግሞ ሳመኝ አለች። እሱ ምን አለ፣ አንቺ ጤነኛ አይደለሽም፣ ይቺ የአይምሮ ችግር አለባት፣ ትታከመው ታከሚው አላት። ጋይስ እንደዚህ ከመዋረድ ቢቀርስ ወላሂ እውነት ክብርሽን የምታስከብረው አንቺ ራስሽ ነሽ። ወንዱ ልጅ እንኳን ተሸማቆ ክብሩን ጠብቆ ርቀቱን ጠብቆ አቀማመጡን እንዳትነካው ያለው ርቀት እኔ ምን ብዬ ልንገራችሁ? ከልብሱ ላይ ራሱ የሆነ ነገር ታነሳሳለች፣ እንደዚህ ለመነካካት ለመዳሰስ ምናምን ለመለጠፍ ምናምን ትፈልጋለች። እሱ ደግሞ ያን አልፈለገም። እሷ ለምዶባታል። እሱ እንኳን ታዝቧት በቃ ከወንዶች ጋር ትለጣጠፊያለሽ ምናምን አላት ወላሂ። ከዛ ኮሜንት ላይ ስትሰደብ ግማሹ ለምን ትሰድቧት አላችሁ ምናምን ትላላችሁ። ኢክራም እንኳን አንድ ቀን እንደዚህ ኢሳምን በጥፊ መተው አታውቅም። እውነት ለመናገር ወደፊት ህይወት ትፈልጋላችሁ አይደለ? በተለይ እዚህ ሶሻል ሚዲያ ላይ ያላችሁ ሴቶች በጣም ክብራችሁን የምትጥሉ አላችሁ። ከክብር ይልቅ ዶላር የምታስቡ ሰዎች አላችሁ ወላሂ። አዎ አውቃለሁ፣ እሱ ነው የሚታየው፣ እሱ ነው ተመልካች የሚወደው። ግን ደግሞ ይሄም ያልፋል። ይሄም ስለሚያልፍ ዋጋ ያስከፍላችኋል በኋላ። እና ማነሽ ፈኪሃ አረጋጊው እሺ። ጭራሽ በጥፊት መታው። ብሶባታል። እኔማ ይሄንን ማለፍ የለብኝም ብዬ ነው የሰራሁት። ባለፈውም ስለሰራሁላችሁ ስንናገር ስንተች እናንተ የምትሳደቡ ኮሜንታተሮች አላችሁ፣ የእሷ ቢጤዎች ማለት ነው። በነገራችን ላይ እሷ ብቻ አይደለችም፣ ግን ደግሞ የእሷ ይለያል። ወንድ ልጅ በዚህ ደረጃ እርቀቱን ጠብቆ እያስጠነቀቃት እዛው እየመከራት ታጥቦ ጭቃ ለምን ትሆናለች? በአንዱ ጆሮ ሰምታ በአንዱ ጆሮዋ ለምን ታፈሳለች? አራ ይደብራል። በጣም ነው የሚደብረው እውነት ለመናገር እንዴ። በቃ ታዩ ልጁን ተፋችሁ። አንተ ማግኘት ነው የምፈልገው፣ አንተ ጋር ምን እንትን ማለት ነው የምፈልገው ምናምን ደስተኛ ነሽ ሲላት፣ አዎ ደስተኛ ነኝ፣ አንተን ባገኝ ደግሞ ይበልጥ ደስተኛ ሆናለሁ። እዛ ጋር ደግሞ ዳዋ ልታረግ ምናምን ትሞክራለች ምናምን ቀርቻለሁ። ኪታብ የቀራ ሰው እንደዚህ ሚዲያ ላይ አራሺ ቁርአኑም ኪታቡም ሊገራልሽ እና ሊገባሽ የሚችለው ከሙዚቃ ከእንደዚህ አይነት ልብ ከሚያደርቅ ነገር ስትርቂ ነው። አንቺ ቲክቶክ ላይ ስትጨፍሪ ነው የምትውይው ምናምን ነገር በየትኛው ጊዜ ስትቀሪዋለሽ? ለማንኛውም አላህ ይህዲኪ፣ አላህ ይህዲና ኢንሻአላህ። እሱ እንኳን ታዝቦ ማለት ነው። እባክሽ ስምሽን ጠብቂ፣ ሚዲያ ላይ የሚወጣና የማይወጣውን ነገር ለይተሽ ወቂ። አንቺ ምንም እያወቅሽ አይደለም ነው ያለሽ። እውነት ለመናገር ሚዲያም ላይ አንድ አይነት ባህሪ ነው ያለሽ፣ በግልም አንድ አይነት ባህሪ ነው ያለሽ። እና ሚዲያ ላይ ያለ ሰው ደግሞ እንደዛ አይሆንም እያለ እየመከራት ካላቀፍከኝ ካልሳምከኝ ጉድ እኮ ነው። አንቺ የመሳም አባዜና የመታቀፍ የመለጠፍ አባዜ ነው እንደያዘሽ። የተለከፍሽው በመሳምና በመለጣጠፍ ነው እንዴ? አራሼም ነው። ወንድ ልጅ አፍ አውጥቶ እንደዚህ ሲልሽ እውነት ልታፍሪ ነው የሚገባው። ሀያ የሚባል ነገር አለ። ሴት ልጅ ሀያ ሲኖራት ነው። እና ለማንኛቸውም ፊጦ መድኃኒት ነው። እኔ የግል ጥላቻ የለብኝም፣ ግን በማየው አንጻር ነው። ሌሎቹን ለምን አትናገሪም? እሷ ላይ ምናምን አንቺና ረምላ እሷ ላይ ያላችሁ ጥላቻ ምናምን እኔ ሁሉንም ማቃቸው ሚዲያ ላይ እኔ አብሬያቸው አልኖርኩ፣ አብሬያቸው እንትን አላልኩኝ። ሚዲያ ላይ ከወጡ በምናየው ነገር እንናገራለን። እንዴ እነሱ እንደዚህ እያበዱ እየተላላሱ እየደገፋችሁ እናንተ እኛ የእነሱን ስህተት ይሄ ጥሩ አይደለም፣ ጥሩ ነገር ሲሰሩ ደግሞ ይሄ ጥሩ ነው ቀጥሩበት ስንል እኮ እኛን የምትሳደቡ ሰዎች ናችሁ፣ የእነሱ ቢጤዎች ማለት ነው። ለማንኛውም ኢሳምን አለማድነቅ አይቻልም። በነገራችን ላይ ባለፈውም አድንቄዋለሁ፣ አሁን ደግሞ ዛሬ ይበልጥ አከበርኩት። ከዚህ በኋላ የሆነ እንዳትንጠለጠል የሆነ ተስፋ እንዳይኖራት
እንዳይኖራት ተስፋ ማለት ምንድነው? ከሱ ተስፋ እንዳይኖራት ተስፋ ሰጥቶኛል ብላ ከሱ ጋር ልቧ ሌላ እንትን እንዳይሄድ ከዚህ የበለጥ ማለት ነው ዘግቶባታል መንገዱን ሁላ። እንግዲህ እንደዚህ እየተባለች ክብሯን ሽጣ መልሳ ኢሳምዬ ምናምን ካለች የራሷ ጉዳይ። ለማንኛውም ሁሉም የሚሯሯጠው ለዶላር ነው ጋይስ። እንደዚህ ክብር እስከሚጣል ግን ባፍንጫ ይውጣ። እንደው ባታዩ ተውት እንጂ ትክክለኛ ባሌን እንኳን ይዤ አልመጣም። አይደለም እንደዚህ የዩቱብ ሰው ጋር ልለጣጠፍ ይቅርና ወላሂ ለምን ባናቱ አይተከልም ሳይታይ ቢቀር። እና ለማንኛውም ፌጦ መድኃኒት ነው ዛሬ ይዤላችሁ የመጣሁት ይሄ ነው። ኢሳም ግን የምር ታዝቧት ጤነኛ አይደለችም እስከ ማለት ነው የደረሰው። ቪዲዮውን አይታችኋል ሁላችሁም። እንግዲህ ቪዲዮን ላይክ አድርጉ። የምትሳደቡም ተሳደቡ፣ የራሳችሁ ጉዳይ። የሷ ቢጤዎች ናቸው የምትሳደቡ። ሀሳቤ የተስማማችሁም እንግዲህ የፈለጋችሁትን መኮመት ትችላላችሁ። ዚስ ኢዝ ማይ ቻናል ጋይስ። ምንም ማድረግ አይቻልም ባይ